ትዝታ አዲስ ድራማ ጀምራለች። ድራማውም እንግዲህ የማስመሰል ድራማ ነው። እህቷን እንደምንም አድርጋ ከበረከትና እንዲሁም ከዙፋን ከሌሎቹም ጋር ተጨማምራ እንደምንም ብላ ከበረከት ቤት ካስወጣችን በኋላ በረከትን የግል ያደርጋለሁ በሚል ተስፋ ተሞልታ አሁን ላይ ታምም ያለው ከዚህ ቤት አልወጣም በማለት ቁጭ ብላ እየተቅለሰለሰችባቸው ትገኛለች። ቢሆንም በረከት እዚህ ቤት መውጣት አለብሽ ብሎ ልክ እንደ እህቷ ጓዝሽንም ሰብስቤ ቢላት፣ እሷ ግን በጭራሽን የምናገባኝና ነው የምወጣው። የሰራችው ግፍና በደል እህቴ ብትሆንም ግን እኔ ከእሷ ጋር አንድ አይደለውም። እኔም ትዝታ ነኝ፣ እሷ ደግሞ ብርቱካን ናት። ስለዚህ ሁለታችን የተለያየን ሰዎች እንደመሆናችን እሷን ተከትዬ የምወጣበት አንዳችን ምክንያት የለኝም በማለት እዛ ቤት ለሚኖሩት ሰዎች ተናግራም ነበር። በሌላ በኩል አሁን በረከት ሶስት አፍቃሪዎች አሉ። ነገር ግን በረከት ከየትኞቹ ሊሆን ይችላል? እንዲሁም ደግሞ ማንን ይመርጣል? ከነዛም መካከል በዋናነት ተሰልፈው የሚገኙት ኤልሳ፣ በመቀጠልም ብርቱካን የቀድሞ ሚስቱ ስትሆን አሁን ላይ ከቤት አባራት ቢሆንም በሁለተኛ ደረጃ የምንመድባት ምኞት ናት። በመቀጠልም በሶስተኛ ደረጃ የምናስቀምጣት አሁን ትዝታ የራስ ያደርገዋለሁ የሚል ተስፋ ስለተሰነቀባት በልቧ ከሶስቱ አፍቃሪዎቹ በረከት ማንን ሊመርጥ ይችላል? ሁለታቸውም የራሳቸው የሆነ ጥበብና ውበት አላቸው። ነገር ግን እንዴት አድርገው ነው በረከትን ወደ እነሱ ወይም ደግሞ ልብ ውስጥ ሊገቡት የሚችሉት? እነማን ሊሆኑ ይችላሉ? ኤልሳ የዶክተሩ ልጅ ስትሆን በአለባበሷ ንቅት ፍክት ያለች ነች። ነገር ግን ትዝታ ቀበጥበጥ ትላለች። ትዝታ በአለባበሷም አይገመትም፣ ግን ደግሞ ልቧ ጥሩ አይደለም ማለት ይቻላል። በልቧ ክፋትና ሸር ቀለል ያሉ ነገሮችን ከማሰቧ ወደ ኋላ አትልም። በሌላ በኩል ምኞት ልክ እንደ ምኞት ልቧ ንጹህ፣ ስራዋም ንጹህ ነው። ምናልባት በረከት ምኞትን ሊመርጥ ይችል ይሆናል ብለን የምናስበው ነገር አለ። ግን ደግሞ ሁለቶቹ እንኳን ቢዋደዱና ሌሎቹ አፍቃሪዎቹ ደግሞ አንድ ላይ እንሁን ብለው ቢያስቡም እንኳን አንድ ላይ የሚሆኑበት ምንም አንዳች ምክንያት ላይኖር ይችላል። ብዙ ሰው ፍቅር ከሌለ ጥላቻ ነው። ያው ጥላቻቸው እንዲሁም ጠላቶቻቸው ስለሚበዙባቸው አንድ ላይ ለመሆን የሚጋርዳቸው ጋሬጣና ገደል እንዳለም ያሳያል። በሌላ በኩል እህቱ የበረከት ዙፋን የተደበቀ ሚስጥር አላት። ብርቱካን እዛ ቤት ላይ ውጭ በተባለችበት ቅጽበት ለዙፋን ሁሉንም ነገር ተናግሬ እወጣለሁ እንጂ እንደዚህ በቀላሉ አልወጣም በማለት ተንበርክካ ስትለምነውና ስትርበተበትም ነበረ። በመጀመሪያ ደረጃ ከእህቷ ጋር ስትተናነቅም ነበረ። እንዲሁም በትራስ አፍና ካልገደልኩ ዋና ጠላቴ አንቺ እህቴ ነሽ፣ እህቴ ሳቶኝማ ጠላቴ ነሽ በማለትም እህቷን በትራስ አፍና ልትገላት ስትል በዚህ መካከል እህቷ ከሞት ተርፋለች ማለት ነው። የተረፈችም ያቺ ምኞት የተባለችው እንደ አጋጣሚ ወደ ሳሎን ስትመጣ ብርቱካን ትራስ ይዛ አይታታለች እና በተኛችበት ልታንቃት ስትል ምን እያደረግሽ ነው ብርቱካን? ኧረ እባክሽ ተይ፣ እህትሽ ናት፣ እንደዚህ ማድረግ የለብሽም በሚል በጥሩ መልኩ ሀሳብ ብትሰጣት፣ ትዝታ ደግሞ ወዲያውኑ ተነቃና እንዴት ልገይ ነበረ ወይ እንዴት እንደዚህ ታደርጊያለሽ በማለት እንደምንም አድርጋ ስላስለቀቀቻት ምስጋናም እንኳን አላቀረበችላትም ለምኞት። ነገር ግን ትዝታ ያደረገችው ነገር ምንድን ነው? ወደ መኝታ ክፍል በመሄድ በረከት በመጀመሪያም የኔ ነበረ፣ ስለዚህ አሁን እንደወሰድሽብኝ መልሼ የራሴ ያደርገዋለሁ የሚል ፉክክርም ገብተዋል። ታዲያ በዚህ መካከል ብርቱካን አንቺ እንዴት ብትደፍሪኝ ነው? ምን አይነት ብልግናስ ነው? የእህትሽን ባል ለራስሽ ለማድረግ የምትመኝ የሚል ቃላቶችን ስትሰነዝርም ትዝታ ማነኝ አልሽሳ? እኔ ሴሰኛ ሁኛ አይደለም፣ ግን ደግሞ አንቺ ነሽ እንደውም ሴሰኛ የምትባየው። ባለቤትሽን ሽባ አድርገሽ አስቀምጠሽ ከላዩ ላይ ደግሞ ሌላ ወንድ የደረብሽና ከመኝታ ክፍልሽ ራሱ ሌላ ወንድ ያስገባች ጀግና ሴት እኮ ነሽ። ስለዚህ ማነው አሁን ርካሹ ማነውስ ተወዳጁ በሚል ከባድ ግጭት እንዲሁም ደግሞ ጠብ ውስጥ ገብተዋል። ስለዚህ ትዝታ ከብርቱካን ላይ በጣም እየዛተችባት ነው ያለችው። በዛ አጋጣሚ ብርቱካን እንግዲህ ነፍሰ ጡር ትመስላለች። ነፍሰ ጡር የወለ ድራማው ብቻ ሳይሆን የእውነትም ነፍሰ ጡር ትመስላለች ማለት ነው። እንግዲህ ብቻ እንደዛ ነው የሚያመላክተው። ጎበዝ ናት። ነፍሰ ጡር ሆና እንግዲህ ይህንን ካራክተር እየተወነች ትገኛለች። በረከትም ለልጁ ብሎ አዝኖላት እዚህ ቤት መውጣት አለብሽ ብሎ አልገፈታተራትም ማለት ይቻላል። ወዲያውኑ ወደ ቤት ሲመጣ ስታይ ተጨንቃ ነበረ። እህቷ እንዴት አድርጌ ነው እዚህ ቤት ፍንቅል አድርጌ ማስወጣትና እንዳትመለስ ማድረጋት የሚል ሀሳብ ነበራትና
ሀሳቧ ምንድን ነው በዛ ሰዓት የነበረው ይቺ ልጅ እንዴት አድርጌ ላውጣት እያለች ቁጭ ብላ ስታስብበት በነበረበት አጋጣሚ ነው እነ ዙፋን ስልክ ተደውሎላቸው እንዲሁም አይ በቃ እኔ ነገሩን ሂጄ ላጣራ ያለውን ነገር ከዛም እንደተፈጠረ ማወቅ አለብኝ በማለት ዙፋን ከተደወለላት ስልክ ሄዳ ወደ ዶክተር ቤት ስታናገረው ወንድሟን እኔ ከዚህ በኋላ ወደ ቤት የምመለስ አለብኝ፣ በገንዘብ ቤቴ ለምንድን ነው የተሰደድኩልኝ የምቆየውና የምኖረው እሷ እንደፈለጋት ከኔ ቤት እየተወራጨችበት የሚል ሀሳብም ስለነበረው መመለስ እፈልጋለሁ ይላታል። ታዲያ እህቱ እባክህ ተው ወንድሜ ይሄን ነገር አታድርግ፣ ጥሩ ስትሆን ጥሩ ስሜት ላይ ሲሆንልህ እንዲሁም ደግሞ የተረጋጋ ቦታ ስትሆን ትመለሳለህ ብላ ሀሳብ ሰጥተዋለች። እሱ ግን ይሄ ነገር አልተዋጠለትም። እኔ አሁን ካልሄድኩ ነገም ከነገ ወዲያም ሊሄድ አልችልም። ስለዚህ እኔ ለምንድነው ተሰዳጅ የምሆነው በራሴ ቤት የሚለው ሀሳቡም ልክ ነው። በእርግጥም በረከት ከራሱ ቤት ለምን ይባረራል? ሚስቱ እዛ ብዙ ነገሮችን አድርጋበትና ወስልታበት፣ ግን ደግሞ ተሰዳጅ የሆነው ባለቤቱ ነው። ተበዳይ ዝም ሲል በዳይ እንግዲህ ብዙ ነገሮችን ያደርሳል ማለት ነው። ስለዚህ አሁን እዚህ ጋር ማነው ተበዳይ ማነው ተከሳሽ ካልን እንግዲህ ተበዳዩ ማነው? በረከት ነው። እሷ ከሳሿ ደግሞ ምንም አላጠፋውም እያለች ወንጀሎቿን ልትሸፋፍን የምትችለው ደግሞ ብርቱካን ናት። እናም ነይ ውጭ ብሎ ካስወጣት በኋላ ሌሎቹ ሴቶች በጣም በደስታ እየሳቁ ነበረ። ምክንያቱም ሊገላገሏት ስለሆነ ማለት ነው። እና ዙፋንም አሁን ሁሉም ነገር አብቅቶልሻል፣ ስለዚህ ቀጥ ብለሽ መውጣት ነው ያለብሽ እዚህ ቤት በማለት ብትነግራትም በጭራሽ አልወጣም እንደዚህ በቀላሉማ በማለት ፎከረች። ወደ መኝታ ክፍል ሄዳ ስልክ ደወለች። ነገር ግን ብርቱካን እዚህ ጋር ከጀርባ በጣም ከባድ ሰውና ትልቅ ሰው እንዳለ ነው የሚያሳየው። በረከት አሁን ላይ ጠላቴ ናት ብሎ የሚያስበው ብርቱካንን ብቻ ነው። ግን እሱ ያልገባው ደግሞ አንድ ትልቅ ነገር እንዳለ ግልጽ ነው። ጠላቶቻቸው በጣም ብዙ እንደሆኑና በዙሪያቸው ደግሞ በጣም ብዙ ሰዎች የተደበቁ እስካሁን ያላየናቸው አሉ ከጀርባ። ብርቱካን ብቻዋን አይደለችም በዚህ ድራማ ውስጥ ያለችው፣ እንዲሁም በክፋት ስራዋ የምትታጀበዋ ብቻዋን እንዳልሆነች ያመላክታል። ወደ ክፍል ከሄደችም በኋላ ይኸው መጨረሻ ላይ ደርሻለሁ፣ ስዝ ቤት ልባረር ነው ወጣው ትለዋለች። እሱ እንደምንም አድርገሽ እዛ ቤት መቆየት አለብሽ፣ ከወጣሽ ነገሩ ያበቃልናል እያላትም ይመስላል በስልክ የቻለችውን ነገር አድርጋለች እንግዲህ እዛ ቤት ለመቆየት። እነሱ ግን ምንም እድል አልሰጧትም። ወዲያውኑ ነይ ውጭ ስትባል ወጥታለች ማለት ነው። ተንበርክካ ሁሉ መለመን አልቀራትም ነበር በረከትን። በረከት ግን አልፈልግም የሚል ጥላቻ ስላለበት አሁን ለልጁ ስትይ ቀስ ብለሽ ውጭ፣ እዚህ ጋር እኔ መገፈታተርም ሆነ ምንም ነገር ላደርግሽ አልችልም በማለት ሀሳብ ይሰጣታል። እሺ ትልና ትወጣለች ማለት ነው። እንደው አልወጣችም ሁላ ወደ ሳሎን ወጥታ መለመን ጀመረች። ሁላቸውም ስለነበሩ እነ ዙፋንም የዶክተሩ ልጅ ኤልሳን ብቻ አጠቃላይ እየተመለከቷት ነው የነበረ። ከዛ እኔ አልወጣም እውነቱን ልንገርህ በጣም ብዙ ማታውቃቸው ነገሮች አሉ እያለችውም ነበረ። ለማውራት እንኳን እድል አልሰጣትም ነበር። የሚገርማቸው ነገር በረከት በስሜት አሁን የወሰነው ውሳኔ ነው። ግን ምን ልታወራ ነበር እድል ቢሰጣት ብርቱካን የሚለውም ሌላ ጥያቄ ነው ማለት ነው። እንግዲህ እጁን መንጥቅ አድርጎ ማለት ነው ያው እጇን በሚለው እጇን መንጥቆ ካስወጣት በኋላ በሩን ይቆልፈዋል ማለት ነው። ግን ብርቱካን አንድ ያሰበችው ዘዴ ነበረ። እስከ መጨረሻው እንዳይቆም አድርጋ ስብርብር ልታደርገው መርፌ ልትወገው ከኋላ ደብቃ ይዛ የሚመለስላት ከሆነ ላትወገው ልትተው ነበረ። ግን ካልተመለሰ ግን ያው እዛው ሽባ አድርጋ እንድታስቀረው ነበር የፈለገች። ያ ነገር ደግሞ ሊሳካ አልቻለም። ምክንያቱም ከኋላ መርፌ ደብቃ ይዛ ስለነበረ ልትወገው ትዝታ በመካከል ጣልቃ ባገባ በእርግጥም ልትወገው ትችላለች እና ህመሙ ሊባባስበት ይችል ነበረ። በተለይ ደግሞ አንገቱ ስር ነበር መውጋት የፈለገችው። በዛ ምክንያት ፈጠን በማለት ብርቱካን ከሞት አድነዋለች ማለት ይቻላል። እንግዲህ ነገሩ ማለት ነው። እሷ ባትወጋ ኖሮ እንደዛ ደንግጣ ስትቆም ሌሎቹ መንጭቀው ባላስወጧት ነበረ። ትዝታ ያው በትንሹም ቢሆን ከበረከት ልብ ውስጥ ለመግባት የምታደርገው ነገር አለ። ይሄም ትልቅ ነገር ሆኖላታል። ምናልባትም ትዝታ አውቃ መርፌ እንደምትወገው አውቃ ሊሆን ይችላል ፊት ለፊት የቆመችው ማለት ነው። እንዲሁም መርፌው ደግሞ ያን ያክል በጣም የማይጎዳ ሊሆን ይችላል። ትዝታ መድኃኒቱን ቀይረው ከሆነ ይህንን መድኃኒት የሰጠች በጣም ከባድ ነው ብላ እንዲሁም የተለያዩ ነገሮችን አድርጋ እዛ ቤት ለመቆየት እና ጊዜዋን ለማራዘም የምትጥር ይመስለኛል ማለት ነው። በዛ ምክንያት የዶክተሩ ልጅም ኤልሳ ስለነበረች እንክብካቤ አድርጋላታለች። ተሽሏታል የሚል ተስፋም ተሰጥቷቸዋል። ግን እሷ እየቀበጠች ነበር። እንዴት አድርጋ ነው የወጋችኝ ይህን ያክል መርፌ ለምን እያለች በጣም ስቀውጠው ነበረ። እነሱም በቃ ይዞሽ እያሉ ለማታለል ሞክረዋል። በዚህ መካከል ታዲያ ዙፋን እንዲሁም ኤልሳ ሌሎቹ
እነ ምኞትም ሲመለከቷት ነበር። ሁኔታዋን አይተው በጣም እየቀበጠች እንዲሁም በረከትን ለማማለል እንዲሁም አብሯት እንዲሆን የማታደርገው ጥረት የለም ነበረ። ብቻ አብሯት እንዲንከባከባት ነው የፈለገችው ብቻውን። እነሱም በመጨረሻ የድራማ እንደሆነ ሲገባቸው ባይቻው እኛም ወደ ስራችን እንሂድ በማለት ወደ ስራቸው ይሄዳሉ። ከዛ ግን ኤልሳም አንቺንም እዚህ ቤት በቅርቡ መንጭቄ አስወጣሻለሁ የሚልም ፎከራለች በልቧ ትዝታ። ስለዚህ አሁን እዛ ቤት አለች፣ ድራማዋን ጀምራለች። ይህ ማለት በረከትን የራሷ ለማድረግ የምታደርገው ነገር አለ። ግን ይሳካል ወይስ ደግሞ አይሳካም? የዛሬው ቪዲዮአችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ።